ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የምፍት ይዤላችሁ ቀርብ ያለሁኝ ከልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ምርጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሌላኛውን ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ኮሚኒቲ ላይ ሼር አድርጌዋለሁኝ። 2000 አስገቡት 1000 ምናምን ነው 2000 አስገቡልኝ። ላይክ ማድረጋችሁ ደግሞ አትርሱ። ቪዲዮ ስትጀምሩ ራሱ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ምፍት ወስዳችኋለሁ። ሶሊያና ሰላም መቅዲ ስለምትፈችልኝ አመሰግናለሁ። እሺና በህልም ውሃ እየቀዳው በርሜል ስሞላ እና ከቧንቧ ውሃ በጀሪኪና ስሞላ አየው እና የድሮ ፍቅረኛዬ አቅፎኝ ከንፈሬን እየሳመኝ አትወጂኝም ሲለኝ አየው። ምን ይሆን? እሺ አንደኛ ውሃ እህል ውሃ ነው የሚያመላክተው። መሙላት በጣም ቆንጆ ነው። እህል ውሃ ነው የሚያመላክተው። በጀሪካንም እንደዛው እህል ውሃ ነው የሚያመላክተው። በጣም ቆንጆ ነው። የድሮ ፍቅረኛሽ አቅፎ ከንፈሬን እየሳመኝ መሳም ብዙ አይነት እንትኖች አሉ፣ ያው ፍቾች አሉት። ግን አንቺ ያው ውሃም ስሙ የእህል ውሃ ነው። ውሃ መሙላትም ያየሹና ፍላጎትንም ወደ ማግኘቱ መቃረብንም ያመላክታል። ምናልባት ያንን የምታስቢ ከሆነ ካለፈ ህይወትሽ የነበረው እሱ የድሮ ፍቅረኛሽን ያው አሁን የምታስቢ ከሆነ ወይም እንዲቀጥል የምትፈልጊ ከሆነ ያንን ነው የሚያመላክትሽ። ፍላጎትን ወደ ማግኘቱ መቃረብን ማለት ነው የሚያመላክተው። ሀና ሰላም መቅዲ ሰላም ተባረኪ አሜን። ህል ኢትዮጵያ ሄጄ ነው ሲቀጥን ያለው ሻንጣዬን አለ ጓደኛዬ ቤት ነው የሄድኩት። ቡና እየተፈላ ነው። እህቴ እዛ አለች። ልሳምሽ ብዬ ሳምኳት። ሌሎቹ ሰላም ሳልል እላለው። ወደ ቤቴ መሄድ ፈልጋለሁ። ልብሴን እዛ ትቼ ነው ልሄድ ያሰብኩት። ልብስ መቀየር ፈልጌ ሳልቀይር አንድ ቀይ ሰውዬ መጥቶ ትኬቴን ኦኬ ትኬት ነው እንዴ? እሺ ትኬቴን ያህል ቁጥር አለው ትኬት ላይ። እሺ ትኬቱ ላይ ኦኬ። አንደኛ ሻንጣ አለ ወንድ ልጅን የሚያመላክት ሻንጣ። የሆነ መሄድ የምትፈልጊበት ቦታ ካለ ደግሞ መሳፈር መሄድ የምትፈልጊበት ቦታ ካለ ያንን ነው የሚያመላክትሽ። ቡና እየተፈላ ቡና ሲፈላ ብቻ ማየት ነገር ነው። ቡና መፈላት ነገር ነው የሚያመላክተው። ቡና መጠጣት ምናምን ነው ጥሩ። ሲፈላ ብቻ ከሆነ ግን ነገር ነው የሚያመላክተው። ያው ትኬት ደግሞ የፕሌን ትኬት ከሆነ ያው የምትሄጂበትን ደግሞ ወደ እናቴ ቤት ለመሄድ ነው አይደል እንትን ያልሽው። ስለዚህ የምትሄጂበትን ካውሽ የምኞት መሳካትን ያመላክትሻል። ቁጥር አለው ትኬቱ ላይ። ቁጥሩ ስንት ነው? ያው የምኞት መሳካትን ነው የሚያመላክተው። ቆንጆ ነው። ቀይ ሰው ደግሞ በህልም ቅዱስ ሚካኤልን ያመላክትሻል። ቆንጆ ነው። ህይወት በህልም ሰው መግደል ምንድነው? መግዲ በማረፍችን ጨንቆኛል። ያው ለሞተ ሰው ጥጋብ ነው። በህይወት ያለ ሰው ሲገኝ ሲሞት ማየትሽ ለዛ ሰው ጥጋብን ነው የሚያመላክተው። ምን የምትለው ጥሩ ነው። ሰኒ አንደኛ ደግሞ በህልም ለመምህር ተስፋዬ አበራ ደውዬ ድንግል ማርያም ያደረገችልኝ ምስክር እየነገርኩኝ ያወራን ከመምህር ጋር ጓደኛ በጣም ትረብሸኛለች እያወራች። ኧረ ቆይ ለመምህር ልጨርስና እናወራለን እኔናችን ስላት አልሰማለች። ዝም ብላ ትረብሸኛለች። እሺ ያው ምስክርነት ስትሰጪ ነው ያየሽው። በጣም ቆንጆ ነው። የምመሰክሪበት ነገር እንደሚኖር ነው የሚያመላክትሽ እና በጣም ቆንጆ ነው። አመስጋኝ መሆንሽን የሚያመላክት ነው። ጥሩ ነው። ምስክር ስትሰጪ ያየሽ ያው የምትሰጪበት ነገር እንደሚኖር ነው የሚያመላክትሽ። በጣም ቆንጆ ነው። ሶሲ
ሀይ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ህልሙ ፍቺልኝ። በህልም የዛሬ 10 ዓመት ከሞተችው አክስቴ ጋር ቁጭ ብለን እያወራን በተለያየ ሳህን ምግብ እየበላን አየው። ከዛ ደግሞ እዛው ቤት ውስጥ የአንድ እግር ጥቁር ጫማ አለ። ጫማው ደግሞ የኔ ይመስለኛል። ስጡኝ እኔ ላጽዳው እላለሁ። ምን ይሆን መቅዲ? ህልም ስለምትፈችልኝ በጣም አመሰግናለሁ። እሺ ሲቀርብ ጥሩ ነው፣ መልካም ነገርን ያመላክታል። ያው ምንም ይዘው እስካልሄዱ ድረስ በጣም ቆንጆ ነው። ምግብ በረከት ነው የሚያመላክትሽ። በጣም ቆንጆ ነው። ጥቁር ጫማ ደግሞ ብዙ ልፋት ያለው ጥሩ ገቢ የሚያስገኝ ስራ ነው የሚያመላክትሽ። ቆንጆ ነው። ላጽዳው ስትይ ነው ያየሽው። ቆንጆ ነው። ግን ያው ከቻልሽ ደግሞ ብዘክሪላቸውም ደግሞ ቆንጆ ነው። ያንን ነው የሚነግርሽ። እና ሙታን ሲቀርብ ቆንጆ ነው። ምንም ይዞ እስካልሄደ ድረስ መልካም ነገር ወደኛ እንደሚመጣ የሚያመላክተን ነው። ያው እነሱ እውነተኛው ዓለም ላይ ስለሆኑ የሚያመላክተው ቆንጆ ነው። ሀና ሰላም መቅዲ ሰላም። ህልሜ ስለምትፈችልኝ ትንሽ ጽሁፍ ያልተረዳሽው ነበር እና ለዛ ነው ደግሜ የጻፍኩልሽ። እና የድሮ ፍቅረኛዬ ጋር ስልክ እያወራ ነበር እና የእሱ ስራ ቦታ ስደርስ አንድ ወንድ እና የእህቴ ባል አብረው ነበረ እና እየሳቁ ነበር እና ከዛ ሰውየው ይመስለኛል የሚያወራኝ ስልኩ ጆሮ ላይ ነበር፣ ግን የድሮ ፍቅረኛዬ ድምጽ ነበር የሰማሁት ሳወራው። እሺ እነዛ ሲስቁ የነበሩት ውስጣቸው የልብ ስብራት ወይም የሚያዘኑበት ነገር እንደሚኖር ነው የሚያመላክትሽ። ጸሎት ነው የሚያመላክተው። ስልክ ማውራት ጸሎትን ነው የሚያመላክተው። የድሮ ፍቅረኛዬን ድምጽ ነበር የሰማሁት ሳወራው ነው ያልሽው። የሆነ ያላለቀ ከዛ ጋር ያላለቀ ነገር እንዳለ ነው። ያው ለጸሎትሽ መልስም ማግኘት ነው። ያንን ነው የሚያመላክትሽ። ድምጹን ያው መስማትሽ ወይም የጠየቅሽው ነገር ካለ በዛ መልኩ የሆነ የምትሰሚው ነገር እንዳለ ነው በዛ የሚያመላክትሽ። ቃል ሰላም መቅዲ ሰላም። በህልም የምወደው ልጅ ቤት መጥቶ ሶፋ ላይ ተቀምጦ ስልክ እያወራ ይመስለኛል። ቤታችን ደግሞ የሚያምር ነጭ ቪላ ሌላ ከተማ ይመስለኛል። ከዛ ለሱ ስል ልብስ ለመቀየር የእህቴን ልብስ ውስጥ ስፈልግ አዲስ ቱታ ከአላባሹ ጋር አየው። ከዛ ገዝታለች ነው አሉኝ። ከዛ ለበስኩ ለማየት እና ለማውለቅ። ከዛ እኔ ግን ቀሚስ ነበረ የፈለኩት። ስፈልግ ግን አዲስ ቀሚስ አጣው። ከዛ ልቀይር ልተወው እላለው። በኋላ ግን ሌላ ልብስ ለብሼ አያለው። ከዛ ልጁ ማድቤት በር ላይ ተቀምጦ እሄድና አጠገቡ ተቀምጬ እጁን ይዘዋለው። በኋላ ግቢ በሩ በውሃ ሲታጠብ አያለው። እሺ ያው ልብስ ጸጋ ነው። ግን የሰው ልብስ መልበስ ያው የዛ ሰው እንደዛ ሰው ለመሆን መሞከር ወይም የዛ ሰውን እንትን መፈለግን ነው የሚያመላክተው። ግን ከዛ ደግሞ የራስ ሌላ ልብስ አድርገሽ ነው ያየሽው። ቆንጆ ነው። የራስሽ ልብስ ጸጋ ነው። የራስሽ የሆነ ጸጋ ነው የሚያመላክትሽ። ቆንጆ ነው። ሌላኛው እጅ ለእጅ መያያዝ አብሮነትን ነው የሚያመላክትሽ። ቤቱ በውሃ ሲታጠብ አየሁ። በውሃ መታጠብ ቆንጆ መንጻት ነው። ቆሻሻ ማጠብ ውሃም አንደኛ እህል ውሃን ነው የሚያመላክተው። ውሃ የሚያመላክተሽ ሲታጠብ ደግሞ ማየትሽ ደግሞ መንጻት ነው። በጣም ቆንጆ። ያው ቤት በአጠቃላይ ቤት ግቢ በእኛ ራሳችን ስለሆነ ሲታጠብ ነው ያየሽው። መንጻት ነው ካለ መንጻትን የሚያመላክተሽ በጣም ቆንጆ ነው። አላዛር ሰላም መቅዲ ዘመዴ ናት ያየችው። ልደት ማክበር በህልም ምንድነው? አዲስ ጀማሩ እንዳለ ነው የሆነ አዲስ ነገር አዲስ የሚጀምር ነገር በህይወት እንዳለ የሚያመላክት ነው። ቆንጆ ነው። ዜድ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በስደት ነው ያለሁት። እግሬ ያመኛል። በህልሜ አባቴ እግሬን ሲስመኝ እኔ የእሱን እግር ስስመው ከዛ ወደ እናቴ ጋር ስሄድ ገበያ ውስጥ ተቀምጣ በነጠላ ተሸፍና ብርቱካን ስትልጥ አየኋት። ምን ይሆን መቅዲ? በእውኑ እናቴና አባቴ ተለያይተዋል፣ አንድ ላይ አይደሉም።
እሺ ያው ገበያ ጥሩ አይደለም። ገበያ ትንሽ መከራ ነው የሚያመላክተው። ግን እዛ ነጠላ ለብሰው ነው ያየሽው። ቆንጆ ነው። ነጠላ ጸጋ ነው። ብርቱካን አንደኛ ልጅን ነው የሚያመላክተው፣ ሁለተኛ ሲሳይ ነው። ቆንጆ ነው። እሱን ያመላክታል። ያው እግሬን ያመኛል በህልም አባቴ እግሬን ሲስመኝ እኔም ሲስም እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት። ሁለተኛ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ